በዚህ ሰዓት ማንቸስተር ዩናይትድ ይሄንን ዜና ወይንም ደግሞ ይሄን ንግግር መስማት አይፈልጉም። ደጋፊዎች ይሄን ነገር መስማት አይፈልጉም። ተጫዋቾች ይሄን ነገር መስማት አይፈልጉም። ጊዜያዊ አሰልጣኙ ማይክል ካሪክ ይሄን ነገር መስማት አይፈልግም። በእርግጠኝነት ከላይም ያሉት የቦርዱን ደግሞ አባላትም እንደዚሁም ደግሞ ቴክኒካል ጉዳይ የሚመለከታቸው እንደነ ጄሰን ዊልኮክስ አይነት ሰዎችም እነ ኦማር ቤራዳም ጨምሮ ይሄን ነገር መስማት አይፈልጉትም። በአጠቃላይ በማንቸስተር ዩናይትድ አካባቢ ወይም ደግሞ ኮሚኒቲ ወይ ደግሞ በማንቸስተር ዩናይትድ ከባቢ ይሄ ነገር መሰማት አይፈልግም ነበረ። ግን ደግሞ እንዳለመታደል ሆኖ ይሄን ነገር የተናገረው የክለቡ ኮኦነር የሆነው ሰር ጂም ራትክሊፍ ነው። ምናልባት ሰር ጂም ራትክሊፍ የተናገረውን ንግግር በተለያየ አጋጣሚ ሰምታችሁታል ወይም ደግሞ አንብባችሁታል ብዬ አስባለሁ። ግን ደግሞ ነገርየው ግን እሱ ካወራውም ነገር በላይ በጣም ውስብስብ ነው። በእርግጥ የይቅርታ እኮ ጠይቋል አይደለ? ስቴትመንት አወጥቷል። የይቅርታ ሚስ አንደርስታንዲንግ እንደሆነ ቃላት አጠቃቀሙ እንደዛ እሱ ባሰበው መንገድ እንዳልሆነ ወይ ደግሞ እሱ ለመናገር የፈለገውና ከዛ በኋላ የተጠቀመው ቃላት ከዛ ሰዎች ጋር እንዲረዱት የተደረገበት መንገድ ትክክል እንዳልሆነ ግን ደግሞ ያስቀየማቸውን ሰዎች በጠቅላላ ይቅርታ የጠየቀበት አጋጣሚ አለ። ይቅርታ ሲጠይቅ ታዲያ 24 ሰዓትም አልሞላውም። ላይክ ንግግሩን ካደረገ ይህንን ስቴትመንት ላይክ እንደ ኢንተርቪው ነገር ነበረ። አንትወርፕ የተደረገ ኢንተርቪው ነበርና በዛ ኢንተርቪው ላይ ነው እንደዚህ አይነት ወሬዎች ተነሱ። ከዛ በኋላ ጥያቄ ቀረበለትና ሰር ጂም ራትክሊፍ ይህን ነገር መናገር ይቻሉ። ታዲያ ይሄ ነገር ምን ያህል ማንቸስተር ዩናይትድን በቃ ኢምፓክት ሊያደርግ ይችላል ወይ ደግሞ ምን ያህል ማንቸስተር ዩናይትድ ላይ ጫና ሊኖሩ ይችላል የሚለውን ነገር የተለያዩ ክሪስ ዌለር የመሳሰሉ ሰዎች እንዳለ እየተነጋገሩበት ነው ያሉት እና ትልቁ መነጋገሪያ ርዕስም በዚህ ሰዓት ላይ ትልቁ ሄድላይን ማንቸስተር ዩናይትድ በኩል ይሄኛው ነው። በዚህ ሰዓት ላይ እንደዚህ አይነት ሄድላይን ቅድም እንዳልኳችሁ ነው ላይክ መሰማት አይፈልግም። ማንም ሰው ይሄን ነገር አይፈልገውም፣ በተለይ በማንቸስተር ዩናይትድ አካባቢ አለ። ስለዚህ በዚህ ፕሮግራም ላይ ታዲያ የምናነሳው ነገር ምንድነው? ይሄ ንግግር የሰር ጂም ራትክሊፍ ንግግር መርዛማ ንግግር ነው ማለት እንችላለን። ይሄ ንግግር ምን ያህል ክለቡ ላይ ጫና ሊፈጥር ይችላል? ምን ያህል ክለቡን አፌክት ሊያደርግ ይችላል? ወይንስ ምንም አፌክት የሚያደርገው ነገር የለም የሚለውን ነገር ለማየት እንሞክራለን። እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ጋብዘናችኋል። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ሼር፣ የተሰማችሁን ሀሳብ ደግሞ ኮሜንት ላይ መጻፋችሁ እንዳትረሱ። እስከ ፕሮግራሙ መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ጋብዘናችኋል። የማንቸስተር ዩናይትዱ ኮኦነር የሆነው ሰር ጂም ራትክሊፍ በአንትወርፕ የተደረገ ቃለ መጠይቅ ላይ ነበር ይሄን ንግግር የተናገረው። ምንድነው አጠቃላይ ኢሹ ሆኖ እየተነሳ ነበር አይደል? ስለ ኢኮኖሚ ጉዳይ አጠቃላይ አውሮፓ እንደዚሁም ደግሞ አሜሪካንም ጨምሮ በቃ ታላላቆቹ ሀገራት ስለ ኢሚግሬሽን ፖሊሲያቸው ድጋሚ እያጤኑበት ነው ወይ ደግሞ ሪቫይዝ እያደረጉት ነው። ላይክ ኢሚግራንቶችን እየተቀበልን ያለንበት መንገድ ትክክል ነው ወይ? ያሉት ኦሬዲ ያሉት ኢሚግራንቶችስ ምን ያህል በቃ በትክክለኛ መንገድ ነው እዚህ የተቀመጡት? ምን ያህል ህጋዊ ናቸው? ለሀገሪቱ ምን ይጠቅማሉ? ወይስ ወደ ታች ነው እየጎተቱት ያሉት የሚሉ ብዙ ነገሮች የተነሱ ነው አይደል? መቼስ ስለ አይስ ሰምታችኋል ብዬ አስባለሁ። በአሜሪካ በዶናልድ ትራምፕ ዘመን እንግዲህ ያው ህገወጥ የሆኑ ኢሚግራንቶችን እያስወጡ ነው አይደል? ከሀገር እያስወጡ ነው። የተለያዩ ነገሮችን እየሰማን ነው የምንገኘው። ያው እሱ ሞር ኦፍ ፖለቲካል ሳይዱ ያመዝናል። አጠቃላይ ግን አውሮፓ ወይ ደግሞ ሀያላኖቹ አሜሪካንም ጨምሮ የኢሚግራንት ጉዳይ ወይ ደግሞ የኢሚግሬሽን ፖሊሲያቸው ላይ ድጋሚ እያጤኑበት ነው። ከዛ ጋር በተያያዘ ሰር ጂም ራትክሊፍ እንደዚሁ አንድ ቃለ መጠይቅ ላይ ከዛ ጋር የተያያዘ ጥያቄ ይነሳለታል። በሚጠየቅበት ሰዓት ላይ ኢሚግራንቶች በስተዋል መቀነስ አለባቸው ወይ ደግሞ ላይክ ከፖፑሌሽኑ እየበለጡ ነው፣ ፖፑሌሽኑን ከፍ እያደረጉት ነው፣ የሪሶርስ እጥረት እየመጣ ነው፣ የሴፍቲ እጥረት እየመጣ ነው የሚሉ ሀሳቦችን አይደለም ያነሳው። ምክንያቱም በእንግሊዝ ከተመለከታችሁ አሁን ላይ ለንደን ውስጥ በጣም ትልቅ ክራይም ሲቲ እየሆነች ነው ለንደን አይደለ? ብዙ ወንጀሎች እየተሰሩ ነው የሚገኙት። ስትሬት ላይ በጣም ብዙ ዝርፊያ። አንድ ቪዲዮ እንዲሁም በሶሻል ሚዲያው ላይ እየተመላለሰ ነበር። ልክ በቃ በጠራራ ፀሐይ በኖርማል ሰዓት ላይ ወርቅ ቤት 2 ጭንብል ያደረጉ ሰዎች ሰብረው እየወሰዱ ነበረ። በቃ ወርቅ እንዳለ እዛ ጋር የነበሩትን ጌጣጌጦች እንዳለ እየወሰዱ የነበሩበትን መንገድ ተመልክተናል። እነዛ ሰዎች ነጮች ናቸው ወይም ደግሞ ጥቁር ናቸው የሚለው ነገር የተረጋገጠ ነገር ያለ አይመስለኝም እኔ እስከማውቀው ድረስ ወይ ደግሞ እስከተከታተልኩት ድረስ። ግን
አብዛኞቹ ግን እያሉ የሚገኙት ላይክ ሰዎች እያሉ ያሉትን ነው እየነገርኳቸው ያሉት። የሚያያዘው ከኢሚግራንቶች ጋር ነው የተያዘው፣ እነሱ ናቸው እንደዚህ አይነት ነገር እያመጡ ያሉት የሚሉ ሀሳቦች እየተነሱ ነበር። አሜሪካም ተመሳሳይ ነገር ነበር አይደለ? እያንዳንዱ ወንጀል የሆነ አይነት ወንጀል ይነሳና ከዛ በኋላ ያን ነገር የፈጸመው ማን ነው? የሆነ ስደተኛ ወይንም ደግሞ ኢሚግራንት ወደዛ ሀገር የገባ ሰው ነው እየተባለ ነበረ ሲነሳ የነበረው። እንግሊዝ ላይም ተመሳሳይ ነገር ነው እየተነሳ የነበረው። ሶ እንደዛ አይደለም ያለው፣ ወይ በተለያየ አይነት ኢኮኖሚያዊ ጉዳዮች ምናምን አይደለም። ቀጥታ ያለው ቃል በቃል ምንድነው? ኮሎናይዝድ ነው ያለው። እንግሊዝ በኢሚግራንቶች ኮሎናይዝድ ሆናለች፣ ማለትም ላይክ ቅኝ ግዛት ውስጥ ገብታለች በኢሚግራንቶች አማካኝነት ብሎ ነው የተናገረው። ፖፑሌሽን ቁጥሩም ደግሞ ምን ያህል እንደጨመረ ከ2020 በኋላ ወይም ከ2021 በኋላ ምን ያህል ፖፑሌሽኑ እንደጨመረና ዝም ብሎ ደግሞ ኢሚግራንቶች በመግባታቸው እየፈጠረ ያለው የኢኮኖሚካል ለውጥ ወይ ደግሞ ችግር ግልጽ እየሆነ ነው የሚል ሀሳብ ነበረ አንስቶ የነበረው። ሶ ቀጥታ ያነሳው ነገር ምንድነው? ኮሎናይዝድ ሆናለች እንግሊዝ በኢሚግራንቶች ኮሎናይዝድ ሆናለች ነው ያለው። ይሄ ደግሞ በጣም ሀርሽ የሆነ ቃል ነው፣ በጣም አደገኛ ጠንካራ ቃል። ቅድም እንዳልኳችሁ ነው። በዚህ ምክንያት ኢሚግራንቶች እንደዚህ እየሆነ ነው ቢባል ኦፍኮርስ በተወሰነ መልኩ እኮ ሄድላይን ሊፈጥር ይችላል። ግን በዚህ ደረጃ ግን አይደለም። ኮሎናይዝድ ካለ ግን ይሄ በጣም ኤክስትሪም ነው፣ ወይም ደግሞ ይሄ በጣም ጥጉ ነው ማለት እንችላለን። ምክንያቱም ኮሎናይዜሽን እንደሚታወቀው ነው ምን ያህል ያለ ፍላጎት ያለ ፍቃድ አቢዩዝ እንደሚያደርግ፣ ይሄ ኮሎናይዝ የሚያደርገው አካል ምን ያህል አቢዩዝ እንደሚያደርግ ነው የምናውቀው። ሶ ኢሚግራንቶቹ እንግሊዝን ኮሎናይዝድ አድርጓታል ብሎ ከተናገረ ለነዛ ስደተኞች ወይም ደግሞ ለነዛ ኢሚግራንቶች ምን ያህል ሃርሽ እንደሆነ ምን ያህል ከባድ እንደሆነ በዚሁ በቀላሉ መረዳት እንችላለን። ወደ ተጫዋቾቹ ከመምጣታችን በፊት የእንግሊዙ ጠቅላይ ሚኒስትር ራሱ መግለጫ ወጥቶ ነበር። ይሄ ከፋፋይ ሀሳብ ነው፣ እኛን አይወክልም፣ ይሄ አንፈልግም፣ ላይክ ዳይቨርሲቲ ያለበት ሀገር ነው፣ ስለዚህ እንደዚህ አይነት ነገሮች ተቀባይነት የለውም ብሎ ተናግሮ ነበር። እሱ ብቻ አይደለም፣ እንደዚሁም ደግሞ ቡሊንግሃም የተባለው ደግሞ የዛው የማንቸስተር ሜየር ወይንም ደግሞ ከንቲባ እንደዚሁ መግለጫ ወጥቶ ነበር። ተመሳሳይ ነገር ማለት ነው። ማለት እንዲህ ያለ ብዬ ቃል በቃል ባልነግራችሁም ግን ደግሞ ይዘቱ ግን የሚያሳየው ተቃውሞውን እንግሊዝ ለሁሉም ክፍት እንደሆነች ነው የሚያሳየው በአብዛኛው ማለት ነው። የጻፈው ወይ ደግሞ ያወጣው ኦፊሻል ስቴትመንት ከዛ ጋር የተያያዘ ነው። ልክ የእንግሊዙ ጠቅላይ ሚኒስትር እንዳወጣው አይነት ስቴትመንት ማለት ነው። ስለዚህ የመንግስት ኦፊሻልስ በዚህ ሀሳብ እንደማይስማሙና ከሰር ጂም ራትክሊፍ ውጪ እንደሆኑ ተነግሯል። ማንቸስተር ዩናይትድም ራሱ ጨምሮ ማለት ነው። ስለዚህ ሰር ጂም ራትክሊፍ እንደዚህ ምናምን ነገር ባይባልም ግን ደግሞ አድሬስ ማድረግ የነበረበት አለ፣ እሱን አድሬስ አድርጓል። ያ ብቻ አይደለም፣ እንደዚሁም ደግሞ የተለያዩ ላይክ ኮሚኒቲዎች አሉ አይደለ? ወይ ደግሞ ግሩፖች አሉ። ለምሳሌ አንቲ ሬሲስት ግሩፕ አለ። እንደዚሁም ደግሞ የዛ የማንቸስተር ዩናይትድ የሙስሊሞች ሰፖርት ግሩፕ አለ። ወይ ደግሞ የእስልምና እምነትን ተከታይ ሆነው የማንቸስተር ዩናይትድ ደጋፊ የሆኑ ሰዎች አንድ ላይ ላይክ የመሰረቱት አይነት ነገር ማለት ነው። የአንቲ ሬሲስትም ደግሞ የሚለው ደግሞ በቃ ይሄ ከዘረኝነት የጸዳ አይነት የሚል ብቻ ክበቦች፣ እንደዚህ አይነት እንቅስቃሴዎች ምናምን ነገር አለ። እነሱ ራሱ ሳይቀሩ ተቃውሟቸውን የገለጹበት ተቃውሟቸውን ያነሱበት መንገድ ነው የሰማ ነው። ይሄ ሁላ ተቃውሞ ከተነሳ በኋላ ታዲያ ቅድም እንዳልኳችሁ መግቢያ ላይ 24 ሰዓትም አልቆየም ሰር ጂም ራትክሊፍ። ምክንያቱም የጉዳዩን አደገኛነት ያውቀዋል። አሁን እንደ በፊት የእሱ ንብረት በቃ ይሄ የፔትሮኬሚካል ኩባንያ ብቻ አይደለም። አሁን ማንቸስተር ዩናይትድ ነው፣ ክለብ ነው፣ ታሪክ አለው፣ ደጋፊ አለው፣ ኮሚኒቲ አለው። ጀስት እንደ አንድ ማህበረሰብ ወይ ደግሞ እንደ አንድ የሆነ ሀገር ጋር የሚኖሩ የሆነ ከተማ ነዋሪዎች አድርገን መቁጠር እንችላለን። በየሳምንቱ ፌስቲቫል አላቸው። ፌስቲቫሉም ግን ፉትቦል ነው፣ የተለየ ነገር አይደለም፣ ግን ፉትቦል ነው። እንደ ባህል ነው የሚያዩት ምናምን ነገር። ከተመለከታችሁ እንግሊዝ ውስጥ እግር ኳስ እንደዛ ነው። ስታዲየም ሜድ ላይክ እንደ ባህል ነው የሚታየው። ምክንያቱም ለሬሌጌሽን ዞን ፋይት እያደረገ ራሱ አንድ ቡድን ስቲል ይመለከታሉ። ስታዲየም ገብተው ሻምፒዮንሺፕ ወርዶ ራሱ ስቲል ይመለከታሉ። ሻምፒዮንሺፕ እንኳን ቢወርድ ስቲል ይመለከታሉ። ስለዚህ ፓሽኔት ሆኖ ነው የሚደግፉት። ስለዚህ ሰር ጂም ራትክሊፍም አሁን ላይ የግል የሆነ ቢዝነስ ነገር አይደለም የያዘው፣ ደጋፊዎች አሉ ምናምን። ስለዚህ
ወዲያው አድሬስ ማድረግ አለበት። አለዛ የሚፈጥረውን ነውጥ የሚፈጥረውን መከፋፈል ቀድሞ ስለሚያውቀው ማለት ነው። ታዲያ ምን አረገ? የይቅርታ ስቴትመንት አወጣ። ማለት ያስቀየምኳችሁ ሰዎች ካላችሁ በጣም ይቅርታ፣ ግን ደግሞ እኔ እንደዚህ አስቤ አልነበረም። የተናገርኩትን ነገር አሁን ለምሳሌ አልሻረውም፣ ግን እኔ ለማለት የፈለግኩት ነገር የተጠና መሆን አለበት። ለሀገሪቱ ለጋራ ጥቅም ሲባል ኢኮኖሚያዊ ጥቅም፣ ማህበራዊ ኦር ፖለቲካዊ ሊሆን ይችላል። ያን ጥቅም ለማግኘት የተጠና መሆን አለበት ብሎ ነበረ ተናግሮ የነበረው። ግን ደግሞ ያስቀየማቸው ሰዎች ካሉ ግን በዛው ልክ ደግሞ ይቅርታ የጠየቀበትንም አጋጣሚ ተመልክተናል። ምክንያቱም ከባድ የሆነ ነገር ነው፣ እንደዚህ በቀላል የሚታይ ነገር አይደለም። ማንቸስተር ዩናይትድ ነው፣ ትልቅ ክለብ ነው። በዛ ላይ ደግሞ እንዳልኩት ነው ፋንቤዝ አለው። ፋንቤዙ እንግሊዝ ብቻ አይደለም፣ ከእንግሊዝ ውጭም ነው። ይሄን ያልኩት እንግሊዝ ቢያንስ እንኳን እንግሊዝ ውስጥ ምንም እንኳን የተለያየ አይነት ሬስ ቢኖራቸውም ወይም ደግሞ የተለያየ አይነት ከተለያየ ቦታ ቢመጡ ግን ደግሞ እዛ ነው የሚኖሩት ምናምን ነገር አለ። ግን ደግሞ እዛ የማይኖሩም አሉ ብዙ ቦታ ማለት ነው። ሶ ፋንቤዙ የማንቸስተር ዩናይትድ ፋንቤዝ እንግሊዝ ብቻ አይደለም፣ በመላው ዓለም በመላው አውሮፓ አፍሪካ ላይ ምናምን የተሰራጨ አይነት ዝና ነው ያለው። ስለዚህ ያን ሁላ ደግሞ በእንደዚህ አይነት ጠንከር ያለ ወይ ደግሞ ሃርሽ የሆነ ንግግር እንትን ማለት አስቸጋሪ ነው። ይሄን ነገር አያምንበትም ማለት አይደለም፣ አይፈልገውም ማለት አይደለም እኔ እስከሚገባኝ ድረስ። ግን ደግሞ የተናገረበት ሰዓት የተናገረበት መንገድ የተጠቀመው ቃላት ነው ሰዎችን ሊያስቆጣ የቻለው። ማለት በስተዋል እያለ ብዙ ኦፖርቹኒቲዎችን እያዘጉ ነው እያለ ኢኮኖሚው እየቀነሰ ነው ምናምን የሚሉ ስቴትመንቶችን መናገር መብቱ ነበር። ግን ኮሎናይዝድ ሲል ግን ነገሩን በሆነ ያህል ፐርሰንት ነው ከፍ የሚያደርገው። ምክንያቱም ኮሎናይዜሽን ማለት ምን ማለት እንደሆነ ቅድም ተናግሬያለሁ። ታዲያ ተጫዋቾቹ ላይስ ምን አይነት ጥላ ሊያጠላ ይችላል የሚለውን ከተመለከትን ማንቸስተር ዩናይትድ ወደ 17 ያክል የሚሆኑ ፎሬነርስ አሉት በክለቡ። ኢቨን ዝም ብለን ቋሚ 11 ውስጥ ራሱ የሚሰለፉትን ብንመለከት ስንት እንግሊዛውያን አሉ? ከበረኛው ሴኒ ላሜንስ ብንጀምር ማለት ነው ሃሪ ማጓየር፣ ከዛ በኋላ ሊሳንድሮ ማርቲኔዝ አለ አይደለ? ከዛ ወይ ማዝራዊ አለ ወይ ዳሎ አለ፣ ከዛ በኋላ ሉክሾ አለ፣ መሀል ላይ ሜይኑ፣ ከዛ በኋላ ካሴሚሮ፣ ብሩኖ ፈርናንዴዝ፣ ብሪያን ምቡሞ፣ ማቲያስ ኩኛ፣ ቤንጃሚን ሼሽኮ። አሁን በዚህ ቋሚ አሰላለፍ ውስጥ ስንት እንግሊዛዊ ያወጣችሁ? 3 እንግሊዛውያን አይደለ? ማጓየር፣ ሉክሾ እና ኮቢ ሜይኑ። የተቀሩትስ ቋሚ 11 ተቀይረው ገብተው ጨዋታ የሚቀይሩት እነማን ናቸው? ኦፍኮርስ ሜሰን ማውንትም አለበት፣ ግን ደግሞ እንደነ ጆሹዋ ዘርክዚ አይነት እነ ዶርጉም አሉ። ብዙዎቹ ከሌላ ሀገር የመጡ ናቸው፣ ኢሚግራንት ናቸው፣ ደግሞ ታክስ የሚከፍሉ ናቸው። ስለዚህ እነዚህ ተጫዋቾች ቅሬታ እየተሰማቸው ነው የሚል ጭምጭምቶች እየወጡ ይገኛሉ። እንደሚታወቀው አሁን አቻ ከተለያየ በኋላ ከዌስትሃም ጋር እረፍት ላይ ናቸው ተጫዋቾቹ። ምክንያቱም የኤፍኤ ካፕ ውድድር ስለሌለበት ሙሉ ሳምንቱን እረፍት ነው የሚሆነው። ስለዚህ የተወሰነ ዘና እንዲሉ ለቀቅ እንዲያረጋቸው ምናምን ነገር እረፍት ሰጥቷቸዋል። እዛ ሆኖ ነው ይሄን ነገር የሰሙት። ታዲያ እነሱ መሀል የሚፈጠር ነገር እንዳይኖር ደግሞ ይሰጋል። ምናልባት የክለቡ ኦነር እንደዚህ አይነት የዘረኝነት ተኮር የሆኑ ንግግሮችን ካደረገ ከዛ በኋላ ሌላውስ እያለ ቡድኑ ላይ መጥፎ ነገር ሊያመጣ ይችላል። ማይክል ካሪክ ቡድኑን በተቻለው አቅም እየለጣጠፈ ለማቆየት ጥረት እያደረገ ነው ያለው። ሎንግ ተርም ስራ አይደለም እየሰራ ያለው አይደለ? ኮንትራቱም ሎንግ ተርም አይደለም። እሱም እየሰራ ያለውና እየሄደበት ያለበትን መንገድ ሎንግ ተርም የሚባል አይደለም። ቡድኑን ጠጋግኖ ቢያንስ ለአውሮፓ ቻምፒየንስ ሊግ ማዘጋጀት ነው። ለአውሮፓ ቻምፒየንስ ሊግ ማዘጋጀት የሚችል ከሆነ በቂ ስራ ነው ያለው። ይሄ ስራ ቀላል ስራ አይደለም፣ በጣም ከባድ ስራ ነው እንዳለ ሆኖ አሁን ደግሞ ይሄን ነገር ደግሞ ለማርገብ ደግሞ ከሱ የሚጠበቅ ነገር አለ። ስለዚህ መልበሻ ክፍሉን እንዳይበጠብጠው ተፈርቷል። ይቅርታ መጠየቁ ጥሩ ነገር ነው፣ ግን ደግሞ ቀድሞ ግን አንዴ ካወጣው በኋላ ግን ብዙ መከፋፈሎችን እንዳይፈጥር ተጫዋቾች በዛ ክለብ በቃ ይሄ የቢሎንጊንግነስ ጥያቄ እንዲነሳባቸው ያደርጋል ብዬ አስባለሁ። ኦማር ቤራዳም በተመሳሳይ ነው ያለበትን መንገድ ከተመለከትን ማለት ነው። ስለዚህ ትልቅ ጥያቄን ያስነሳል፣ ትልቅ ስጋት ውስጥ ይከታል ማለት ነው። እና የሰራተኛ ቅነሳው ደግሞ እንደዚሁ የሌላ ሀገር ዜግነት ያላቸው ወይ ደግሞ የሌላ ሀገር ተወላጆች ከሆኑ ደግሞ ነገሩን በጣም ሊያፋፍሙ እንደሚችል ይጠበቃል። ግን ደግሞ በዚህ ሰዓት ላይ መሆን ያልነበረበት ወይ ደግሞ መነገር ያልነበረበትን ነገር ሰር ጂም ራትክሊፍ ተናግሯል። ለዛም ይቅርታ ጠይቋል። ግን ደግሞ
መጥፎነቱ ግን ይቀራል ብዬ አላስብም። ግን በምን አይነት መልኩ ሃንድል ያደርጉታል የሚለውን ነገር ደግሞ አብረን እንመለከታለን። የእናንተስ ሀሳብ ግን ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።